ይመስላህ ነበረ፣ ግን አይደለም። እኔ ላርቅልህ ብዬ ነበር። ሚስቴና ልጄ ላይ ላረግሽው ለእያንዳንዱ ነገር ዋጋሽን ታገኛታለሽ። ምን ልታረግ ነው? ቤቴን ለቀህ ልትሄድ ነው? አልሄድም። ከአባቴ ቤት ወዴትም ንቅንቅ አልል። ተመስገን። ጥላኝ የምትሄድ መስሎኝ ፈርቼ ነበር። እኔ አልወጣም። ማን ነው የሚወጣው? አንቺ። ምንም ነገር ሳትናገሪ ምንም ነገር ሳትይ ቀጥ ብለሽ ከዚህ ቤት ትወጫለሽ። በስተ መጨረሻ አስቻለው በጣም ጥሩ ነገር ነው ያደረገው። አስቻለው ከታገተበት ከ7 ወር እገታ በኋላ እንግዲህ ሚስቱንና ልጁን ለማየት በቅቷል። ከታገተበት ቦታ አምልጧል። ወይዘሮ ወርቄ መግቢያቸው ነው የጠፋው ማለት ነው። ምክንያቱም በጣም ነው የደነገጡት። ፀሐዬ በደስታ ብዛት እያለቀሰች ነበር። ሰላም ሰላም! ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም የእናት ግፍ ድራማ ነው እየላችሁ የመጣሁትኝ። ባለፈው ክፍል እንግዲህ ወይዘሮ ወርቄ እማዬ እያባረሯቸው ወይዘሮ ወርቄም የወዲት ጉዲትን አሳልፈው ሰጥተዋቸው ነበረ። ምክንያቱም እኔ ምንም ያደረኩት ነገር ስለሌለ እሷ ነች ወንጀለኛ፣ እሷን እንደፈለጋችሁ አድርጉ ሲሉ ነበር ራሳቸውን ለማዳን። አሁን ደግሞ አስቻለው እንግዲህ ታግቶ ሲያሰቃዩት ከነበረበት አምልጧል። እንግዲህ አሁን ተራው ደግሞ ያስቻለው ነው። ሁሉም ወይዘሮ ወርቄ ላይ ተነስቷል። ወይዘሮ ወርቄ አሁን ላይ የዘሩትን እያጨዱ ነው ያለው ማለት ነው። አንደኛ ከወንደሰን ቀጥሎ ደግሞ የወንደሰን እናት ሲቀጥል አሁን አስቻለው የገዛ ልጃቸው ዮዲትም ትንሽ ቆይታ መነሳቷ አይቀርም ማለት ነው። ወይዘሮ ወርቄ እንኳን ለሌላ ሰው አይደለም ለገዛ ልጆቻቸው ራሱ የማይመለሱ ናቸው። ወደ ወይዘሮ ወርቄና ፀሐዬ ስንል እንግዲህ ወይዘሮ ወርቄም አንቺ ችጋራም ከችጋርሽ የተነሳ እኮ ፊትሽ እና ጨንጓራሽ ነዶኮ በሽተኛ ሆነሻል። ወይስ ሳትበይ ከወንድ ጋር ተጋደም ከመኝታሽ ስትነሺ ልጅ ይዘሽ ተነሳ። በቅርቡ ደግሞ ዲቃላሽን ለመታቀፍ ቀን እየቆጠርሽ ነው። እንደው አታፍሪም ወይ ብለው እንግዲህ ፀሐይን እየተቆጧት ነበረ። ትንሽዬ ፍረት አልፈጠረብሽም ወይ በሚሉ አስተያየት ፀሐይም ለምንድነው የማፍረው? ስላለብሽ ነዋ የምታፍሪው። ምክንያቱም መጀመሪያ እኮ የተቀጠርሽው ክችን ቤት ነው እንጂ የልጄ መኝታ ቤት ነው። አንቺ ግን የተገኘሽ። ፀሐይም እኔ አይደለሁም የገዛ ልጆት ነው ያስቸገረ በምትላቸው ሰዓት እውነትሽን ነው ወይ ታዲያ ለምን አልጋው ላይ ፊጣልሽ? ያረገሽው ከንፋስ ነው ወይ? መቼም ከንፋስ ነው አትይኝም ልክ እንደ ዶሮ። ፀሐይም አይደለሁም በምትሳት ስለዚህ እኔ አይደለሁም ጥፋተኛ ማለት የለብሽም። አንቺ ነሽ መጀመሪያ እሱ ሲያናግርሽ የገባሽው። ስለዚህ በስተመጨረሻ ደግሞ ልጅ አርግዘሻል። ሁሉ ነገር ያንቺ ጥፋት ነው። ስለዚህ ጥፋተኛ አይደለሁም ማለት አትችይም። እሺ አባዬ አውቃለሁ፣ ግዴታ ማሳወቅ አይጠበቁበትም እያለች እንግዲህ ነበረ። ወደ አስቻለው ስንሄድ አስቻለውም እየሮጠ ነው። ምክንያቱም ኋላውን እያየ ከ7 ወር እገታ በኋላ እንግዲህ አንድ ሰው ወንበር ላይ ታስሮ 7 ወር ተቀምጦ ወደ ውጭ ሲወጣ አስቡት ማለት ነው። ግን ጎበዝ ነው፣ እየሮጠ ነው። ግን አጋቹን ፈጣሪ ይስጠው አልተከተለውም። ወይዘሮ ወርቄና ፀሐዬ ስንመለስ አንዳንድ ጊዜ ጥፋትሽን ላሳውቅሽ ይገባል። አንዳንድ ሰው ጥፋቱን ካላወቀ ጥፋቱን ወደ ሌላ ሰው ነው የሚያላክከው። ስለዚህ ያንቺን ጥፋት ደግሞ ማወቅ አለብሽ። እቺ ደግሞ ጥፋትሽን በሙሉ እኔ ወርቄ ላይ ልታላክኪ ነው። ከዛ በፊት ማን እንደሆንሽ ላሳውቅሽ ይገባል። ይህም እርሶን አልወቅሶትም በምትላቸው ሰዓት ድቃላሽን ስላረግሽ አትወቅሽኝም ወይ እኔም በሚሏት ሰዓት አዎ ብላለች። እና ማንን ነው የምትወቅሽ ሲሏት እንግዲህ ፀሐይም ራሴን ብላለች። እንግዲህ ከዚህ በፊት አለምዬ ነግራት ነበረ፣ ግን ደግሞ አንዴ ሆኗል። ግን ደግሞ ምንም ማድረግ አይቻልም። አሁን ላይ ያስቻለው ሲመጣ አለምዬ ደስተኛ ትሆኛለሽ። አሁን ላይ ያለው ድራማ በጣም ነው ደስ የሚለው። ምን ለማለት ፈልጌ ነው፣ አስቻለው ስለወጣ በጣም ነው ደስ ያለኝ። እስከዛሬ ራሱ መቆየት አልነበረበትም። አሁን በመውጣቱ በጣም ነው ደስ የሚለው። መጨረሻው የተቃረበ ይመስላል ማለት ነው። ፀሐዬ ራሱ ልጇን ሳትወልድ አስቻለው በመምጣቱ በጣም ነው ደስ የሚለው ማለት ነው። ብዙ ተሰቃይታለች ፀሐዬ በወይዘሮ ወርቄ በጣም ነው ያሰቃዩት። ይህም ለሁሉም ነገር ራሴ ነኝ ተጠያቂ፣ መወቀስ ካለብኝ ራሱ እኔ ራሴ ነኝ መወቀስ ያለብኝ። ሶንዘር በሆዴ መያዝ አልነበረብኝም ነበረ። ወርቄ እዚህ ጋር ተሳስተሻል። የኔን ዘር በሆድሽ መያዝሽ ሎቶሪ እንደወጣልሽ ቁጠሪው ብሏታል። ምክንያቱም ምን ሎቶሪ ነው
ከዘር ማንዘርሽ የተላለፈውን ድህነት ነቅለሽ የምትዩ በኔ በወርቄ ዘር ነው። ከወርቄ ዘር የተጋባሽው እኮ ከልጅነት አለቅሽ ያለውን ችጋርሽን ለማራገፍ ነው። ፀሐዬም አይደለም እኔ የሱን 5 ሳንቲም አልፈልግም በምትላቸው ሰዓት 5 ሚሊዮን ብለዋል። ፀሐዬ ከዚህ በፊት 5 ሚሊዮን ብላ ነበር እንዴ? ለመርማሪው ነው 5 ሚሊዮን የሰጡት እንጂ ፀሐዬ እኮ ከዚህ በፊት ብሩንም አላለችም። እንደውም ሲያስቸግራት የነበረው የገዛ ልጃቸው ነበር ወይዘሮ ወርቄ። ያው ሁሉም ሰው እንደራሳቸው ስለሚመስላቸው ፀሐዬም ለሀብትና ለንብረቱ ብላ የገዛ ልጃቸውን ያገባች ነው የሚመስላቸው። ፀሐዬ እኔ ምንም ንብረት አልፈልግም፣ እኔ የምፈልገው ሰላም ብቻ ነው፣ በሰላም መኖር ሰላም ነው የምፈልገው። ወርቄም እኔ ቤት እየኖርሽ ሰላም የምሰጥሽ ይመስልሻል ወይ በሚሏት ሰዓት ፀሐዬም አይመስለኝም ብላለች። ምክንያቱም እውነቷን ነው እዚህ ጋር የተናገረችው። ቃሉ ወይ ግን እዚህ ቤት የገባሁበትን ቀን ምን ያህል እንደምረግም በምትላቸው ሰዓት ወይዘሮ ወርቄም አላቅም የሚመስለኝ እንደ አመታዊ ንግስ ሻማ አብርተሽ የምታከብሪ ነበር የሚመስለኝ። አታከብሪም ወይ? ፀሐዬም በጣም ነው የምረግመው፣ መረገም ስላለበት ቤት ስለገባሽ ነው ወይ የምትራገሚ ቀኑን በሚሏት ሰዓት አዎ እራገማለሁ ነው የምትራገሚ በሚሏት ሰዓት እንግዲህ እስኪ እናንተ ንገሩኝ በምትላቸው ሰዓት ወይዘሮ ወርቄም እኔ ቤት የገባ ሰው በበረከት እንደሚታጠብ ነው በሚሏት ሰዓት ፀሐዬም በስድብ ነው ወይ እናንተ ቤት የሚታጠበው ወይስ በነገር ወይስ በምንድን ነው? በረከት ይገኛል ወይ? ራሴን እንዲጠላ ራሴን እኮ እንዲገል ራሱ አርገውኝ ነበረ። ራሴን ራሱ እንዲሰድብ ነው ያደረጋችሁ። እናንተ ምን አይነት በረከት ኖሯችሁ እኮ ነው? ችጋራም ከሆንሽ ችጋራምነትሽን ልጠይ ይገባል በሚሏት ሰዓት ፀሐዬም ቀላል አይደለችም። ችጋር ተሰርቶ ይቀየራል። የታጠብ ምን እንደሆነ ያውቃሉ ወይ በምትላቸው ሰዓት ክፋት፣ ተንኮል ያህል ገንዘብ ቢኖሮት ይሄ ሊታጠብ አይችልም። ስለዚህ ችጋራምነት ደግሞ ተሰርቶ ይታጠባል። አባዬ አይልፉ። ወደ አስቻለው ስንሄድ አስቻለው አሁንም ሩጫ ላይ ነው። ምክንያቱም እያመለጠ ነው ያለው። ለመናገር 7 ወር ታግቶ ራሱ ቤቷ ለመጥፋቱ ማለት ነው። ዘሩ ወርቄም ፀሐይ እንዴት ነው የጠገብሽው? መጀመሪያ ግን ኬት እንዳነሳውሽ ታውቂያለሽ ወይ በሚሏት ሰዓት ከደላላ ቤት ነው ያነሳችሁ። ከደላላ ቤት ነው ያመጣች። ጥቼሽ ልብስሽን አጠብሽ፣ ገላሽን ታጠብሽ፣ ምግብ በላሽ። የኔን ቤት ውሃ ስትጠጪ ወዝ በወዝ ሆንሽ። የኔ ቤት ስትገቢ እኮ ወዝ በወዝ ነው የሆንሽ። ወርቄም ተሳሳትኩ ወይ? የተናገርኩት ውሸት ነው ወይ በሚሏት ሰዓት ፀሐይም ሳሳቱም ሽን እንድታራግፊ የረዳችሽን እመቤት እንደዚህ ብለሽ መናገር አለብሽ ወይ? ወርቄ ስድብ ይገባኛል ወይ? እኔ እንደዚህ ይገባኛል ወይ? እኔ ወርቄ እኮ ውስጥ ነው መሽልቄ ያወጣውሽ። ስለዚህ እኔ ወርቄ ስድብ አይገባኝም። ቀብራሪት ወርቄ እኮ ነኝ፣ ረሳሽኝ ወይ በሚሏት ሰዓት እኔ አልተሳደብኩም ነው የተናገርኩ ብላለች ማለት ነው ፀሐዬ። አስቻለው እንግዲህ መንገድ ላይ ነው፣ በጣም ደክሞታል። ምክንያቱም እዛ ያለበት ቦታ ያው ምግብም አይሰጡትም። ወይዘሮ ወርቄም ቁርስና ምሳ እያሉ እንግዲህ ዱላ ነበር ሲያበሉት የነበረ። ምክንያቱም ላጋቹ እየደወሉ ትንሽ መታ አድርገው ወደ በፊቱ ጭንቅላቱ ማሰብ ከተመለሰ እያሉ እንግዲህ ሁሌ ነበር የሚያስደበድቡት ማለት ነው። አስቻለው በጣም ነው የሚያሳዝነው። በጣም ነው የተጎዳና የተሰቃየው። ወርቄ አዲስ ስድብ ጀምረዋል ማለት ነው። እንጥልሽ ውረድና አባዬ አትበይኝ ማብለሽ ቀሪ ብለዋታል ፀሐይን ማለት ነው። አብልቻ ጠጥቼ ከክሽን ባራግፍ ካፈር ውስጥ ባወጣውሽ ለኔ ውለታ እንደዚህ ነው ወይ የምትመልሽልኝ? ይም አባዬ በምትላቸው ሰዓት አንቺ ልጅ አሰሚም ወይ? አባዬ አትበይኝ እኮ ነው ያልኩሽ። ጆሮሽ ላይ ነው እንዴ የቆምሽ? ሀይ አትረቢም፣ ችጋራም ነሽ። ሆድሽን ከመሙላት ውጪ ሌላ ነገር ምንም ነገር አታውቂም። ሽን ከመሙላት ውጪ አልኩ እንዴ? ለካ እኮ ሆድሽን በምግብ ከመሙላት ውጪ ሌላም ደግሞ ዲቃላ መሸከም ትችያለሽ። ይሄንን ደግሞ ታውቂያለሽ እኮ እኔ ሆድሽን መብላት ምግብ ብቻ መብላት ነበር ያልኩሽ። ልጅም መያዝ ትችያለሽ በሆድሽ። አየም ልጄ ዲቃላ አይደለም አባት አለው። ወርቄም የት አለ አባቱ? እኔ እኮ አባቱን አይቼው አላቅም፣ አባቱ አይታየኝም። የት ነው ያለ? አየም አንድ ክፉ ሴትዮ ታፍኖ እንዲጠፋ አደረጉት። ወርቄም ፈስ ያለበት ዝላይ አይችልም። እቺ ክፉ ሴትዮ ማነች? እነቷን እንዴት ብዬ ልንገሮት? ያቋታል በምትላቸው ሰዓት ወይዘሮ ወርቄም አላቃትም ማነች ንገሪኝ በሚሏት ሰዓት ፀሐይም የእውነት
አያቋትም ወይ ልንገሮት? አላቅም። ባልሽን አግታ እንዲጠፋ ያደረገች ሴት ማነች? ስለዚህ ንገሪን ፀሐዬ። ክፉስ ብቻ አይደሉም፣ በጣም ሲበዛ ደግሞ ደረቅ ኖት። እናንተ አይነት ሰው አጋጥሞኝ አያውቅም። የባልሽን እናት ክፉ ነች እያልሽ ነው ወይ የምትሳደቢው? ወርቄም እንዴት ብትንቂ ነው በሚሏት ሰዓት ፀሐይም እኔ አልተሳደብኩም ከሆኑትን ነው እንጂ የተናገርኩ ምንም ነገር የተሳደብኩትም ሆነ የጨመርኩበት ነገር የለም፣ እርስዎ የሆኑትን ነው የተናገርኩ በምትላቸው ሰዓት ወይዘሮ ወርቄም ባለጌ ነሽ፣ ያላረኩልሽ ነገር አለ? አላበላውሽም አላጠጣውሽም ወይ? የቆሸሸ ልብስሽን እንድትቀይሪ የወርቄ ቤት እንድትቀይሪ አላደረኩም ወይ? ከርስሽን እኮ ሞልቼልሻለሁ። ከዚህ በላይ ምን እንዳደርግልሽ ነው የምትፈልጊ? ሀየም ሰጥተውኛል በምትሳት ወይዘሮ ወርቄም ለማይጠረቃው ፊትሽ ምግብ ለኩላሊትሽ ደግሞ ውሃ መጠለያ አልሰጠውሽም ወይ? እንዴት ብለሽ ነው እኔን እንደዚህ የምትይ? ነገር ረሳሹ ማለት ነው ወይ እንደዚህ የምትሳደቢ? ፀሐይም እኔ አልተሳደብኩም፣ እርስዎን የመሳደብ አቅሙም የለኝም፣ ግን ደግሞ እውነታውን ነው የነገርኩት። ቢመሮትም ዋጡት። ምናልባት ስድብ መስሎ ከታየትም ስድቡንም ቢሆን እርስዎ ነት ያስተማሩኝ። ምክንያቱም ምግብ ብቻ እኮ አይደለም የምበራ በየቀኑ በየቀያየራችሁ ነው በስድብ የምታጠጡኝ የነበረ። ስለዚህ ስድቡንም በሰርባችሁ ቅር አይበላችሁ። የእርስዎ ልጅ ሆኜ ነው ከእርስዎ ነው የተማርኩት ብላ እንግዲህ አስረግጣኒ ነገረቻቸው። ወይ ስለወርቄ ተንጨርጭረዋል ማለት ነው። እውነት ለመናገር በጣም ነው የተናደዱት። ተማምነሽ ነው እባክሽ እንደዚህ እየጠገብሽው? ተማምነሽ እኮ ነው የምልሽ ልክ ልኬን የምትነግሪኝ በሚሏት ሰዓት ፀሐይም እግዚአብሔርን ብላለች። የምተማመንበት ምንም አይነት ነገር የለኝም፣ ጥሎ የማይጥለኝ እሱ ብቻ ነው። ልጅነት አባቴ አብሮኝ ነው ያለው። ወይዘሮ ወርቄም አትመጻደቂ ባክሽ፣ ስትመጻደቂ አያምርብሽም። የተመጻደቅኩ አይደለም እውነቱን ነው አባዬ የተናገርኩት። ወይዘሮ ወርቄ በምትናቸው ሰዓት አባዬው ቀረው ብለዋታል። ወይ ራሳቸው አባዬ አትበይም ብለው ነበር። አባዬ አትበይኝ ብለውኝ አልነበረም ወይ? አለጌነሽ አሁን ቤቴን ለቀሽ ቀጥ ብለሽ ውጭልኝ። ወዴት እሄዳለሁ ወጥቼ በምትላቸው ሰዓት አላቅም ወዴት እንደምትሄጂ። ጎዳናው አምሮ አንቺን እየጠበቀሽ ነው። ጎዳና መውጣት ትችያለሽ። እኔ የሚያገባኝ ነገር የለም፣ ግን አሁን የሚያገባኝ ቤቴን ለቀሽ ውጭልኝ፣ ቀጥ በይ ውጪ እያሉ እንግዲህ ፀሐይን እያስጨነቋት ነበር። ቻናው ላይ ገደም ማለት ትችያለሽ፣ ግን ደግሞ ሳሩን እንዳትጠጊው፣ ኩላሊትሽም ተሸጦ ከፍለሽ የማጨርሽው እዳ ውስጥ ነው የምትገቢው። ምክንያቱም ከዚህ በፊት ነግሬሽ ነበር አይደለ ትሸቻለሽ ብዬ። ሳሮቹ ሊደርቁ ስለሚችሉ እነሱን መጠጋት የለብሽም። መናገር እንደዚህ ራሱ የሚናገሩት ወይዘሮ ወርቄ ማለት ነው የክፋታቸው ጥግ ነው። ልጅቷን እኮ በጣም ነው ሰብርብር ያደረጓት ፀሐይን ማለት ነው። ፀሐይም እንግዲህ እሷ ራሱ አሁን ላይማ ጀግንነት እየተሰማት ነው። ሞቅ ብሏታል ማለት ነው። ወይዘሮ ወርቄ ውጭ እያሉ በሚያስፈራሯት ሰዓት አልወጣም ብላለች። ለምንድነው የማትወጪ በሚሏት ሰዓት እንግዲህ ወተሽ ጎዳና ላይ ነው የምትወጪ ብለው የለ። ስለዚህ ወጥቼ ጎዳና ላይ መተኛት አልፈልግም፣ ስለዚህ አልወጣም። ይሄም ደግሞ የልጄ አባት ቤት ነው፣ ስለዚህ አልወጣም ብላቸዋለች። ወይዘሮ ወርቄ በጣም ነበረ የተናደዱ፣ በጣም ተንጨርጭረዋል ማለት ነው። እና በዚህ ቀጣይ ክፍል ምን የሚፈጠር ይመስላችኋል? አስቻለው መጥቷል። አስቻለውስ ወይዘሮ ወርቄን ከገዛ ቤታቸው ያባረራቸዋል ወይ? ወይዘሮ ወርቄ ይታሰራሉ? ምክንያቱም መድኃኒትም የወይዘሮ ወርቄ መጨረሻ እየደረሰ ነው። አሁን ላይ መጨረሻቸው ደርሷል። ትንሽ ነው የቀረ፣ እስር ቤት ይገባሉ ብላ ነበረ። ስለዚህ አሁን ቀጣይ ክፍል ወይዘሮ ወርቄ ከቤት ተባረው ወዴት ነው የሚሄዱት? ወደዚህስ ነው የሚያርዱት? የነሱ መጨረሻ ማየት ነው የጓጓው። በሌላ እስከምንገናኝ ቻው ቻው።